በትግራይ ሶስተኛ ታጣቂ ኃይል ተነሳ። ሰራዊቱ እያመጸበት ባለ ህወሓት የተነሳው አዲስ ኃይል ከሀራ መሬት ታጣቂዎች ጋር በቅንጅት ለመታገል ስምምነት ማድረጉ ተሰምቷል። የህወሓት ሰላዮች እጅ ከፍንጅ ተያዙ። የተከዜ ዘበን ሰራዊት ወታደራዊ መረጃ ለመሰለል ወደ ወልቃይት የገቡት ሰላዮች መያዛቸው የተመለከተ ሰበር መረጃ ተሰምቷል። በጂንካ የተከሰተው አስደንጋጭ ክስተት በርካቶች መሞታቸው ተረጋግጧል። ባለሙያዎች ግራ ገብቶናል ብለዋል። ህዝቡ በእንባ ተሞልቶ ድረሱልኝ እያለ ነው። በትራምፕ ኩርፊያ የሚለወጥ ፖሊሲ የለም፣ ደቡብ አፍሪካ አመረረች። ትራምፕ በደቡብ አፍሪካ በሚካሄደው የቡድን 20 ስብሰባ ላይ አልገኝም ማለታቸው ተከትሎ ደቡብ አፍሪካ የሰጠችው ምላሽ አነጋጋሪ ሆኗል። ህወሓት ከዕለት ዕለት ነገሮች እየከበዱት ሲሆን ለጦርነት እያደረገ ያለው ዝግጅት ደግሞ መዘዝ እያመጣበት መሆኑ እየታየ ነው። ከኤርትራ ድንበር ሁለት ሰበር መረጃዎች ተሰምተዋል። ሁለቱም ለህወሓት መርዶ መሆናቸው እየተነገረ ይገኛል። በትግራይ ህወሓትን ለመታገል ቆርጫለው ያለ ሶስተኛ ታጣቂ ኃይል መነሳቱ ሲሰማ የህወሓት አርሚ ደግሞ በጀነራሎች ላይ አመጿል። አዲሱ ኃይል ከሀራ መሬት ታጣቂዎች ጋር በቅንጅት ለመታገልም ስምምነት ማድረጉ ተሰምቷል። በሌላ በኩል ደግሞ በወልቃይት የህወሓት ሰላዮች መያዛቸው ተሰማም። ሰላዮቹ ተከዜን ተሻግረው በመግባት የመከላከያንና የተከዜን አሁናዊ ቁመና ለመሰለል አቅደው እንደገቡም ታውቋል። ይህንን ጨምሮ በጂንካ የተከሰተውን አስደንጋጭ በሽታና የትራምፕና የደቡብ አፍሪካ አነጋጋሪ ገመድ ጉተት የተመለከቱ መረጃዎችን አክለን በዝርዝር የምናስደምጣችሁ ይሆናል። ሰላም ውድ የወሎ ዴይሊ ቤተሰቦች እንደምናላችሁ፣ ቻናሉን ሰብስክራይብ ያደረጋችሁ እስከ መረጃዎቻችን ፍጻሜ አብራችሁን ቆዩ። በወልቃይት የህወሓት ሰላዮች መያዛቸው ተሰማ። ሰላዮቹ ተከዜን ተሻግሮ በመግባት የመከላከያና የተከዜ ዘብ አሁናዊ ቁመና ለመሰለል አቅደው እንደገቡ ታውቋል። በሌላ በኩል በጠለምትና ሸረሪና የህወሓት ወታደሮች ሰፊ የኃይል ክምችት እያደረጉ መሆኑ ተሰምቷል። ወልቃይት ላይ ትኩሳት ጨምሯል። ህወሓት አደገኛ እንቅስቃሴን በአካባቢው እያደረገ ነው። ከሰሞኑ በርካታ ሰላዮችም ወደ ተከዜ አስርጎ ያስገባ ሲሆን አብዛኞቹ መያዛቸው ታውቋል። በአፋር ትንኮሳ የፈጸመው ህወሓት በወልቃይት ውጊያ ለመጀመር እየተንቀሳቀሰ ነው። በተለይም ባለፉት ቀናት ከባድ ወታደራዊ ስምሪቶችን እያደረገ እንደሚገኝም ከስፍራው የወጡ መረጃዎች አረጋግጠዋል። እንደ መሪዎቹ ከሆነ በትላንትናው ዕለት ተከዜን በመሻገር 15 የሚሆኑ ሰላዮች ወደ ወልቃይት ገብተው እንደነበረም ተዘግቧል። እነዚህ ሰላዮች ሁለት በመሆንና በቡድን በመከፋፈል ወደ ሁመራ ያቀኑ ሲሆን በዚያም የመከላከያንና የተከዜ ዘብን ወታደራዊ ዝግጁነት እንዲመለከቱ ትዕዛዝ ተሰጥቷቸው ነበር። ሆኖም ሁለቱ ሰላዮች ወዲያውኑ በመያዛቸው ሌሎች ማምለጣቸው ታውቋል። ከዚህ በተጨማሪ የህወሓት ጦር በሁለት አቅጣጫ ወደ ተከዜ እየተጠጋ መሆኑ የሚገልጹ መረጃዎችም ወጥተዋል። ቡድኑ ተጨማሪ ኃይሉን ወደ ስፍራው መንቀሳቀሱም ታውቋል። በተለይም ነጻ በሚባለው የጠለምት አቅጣጫ ሰፊ ወታደራዊ እንቅስቃሴና ክምችት እያደረገ መሆኑ ተዘግቧል። በተመሳሳይ በሸረሪና አርሚ 70 የተባለው ኃይል ተጨማሪ ኃይል ወደ አካባቢው አንቀሳቅሷል። ሱዳን ድንበር ላይ የሰፈረው የህወሓት አርሚ 70 ኃይሎች መሳሪያ ድጋፍ ጭምር ራሱን አደራጅቶ ወደ ወልቃይት ለመግባት እየተዘጋጀ መሆኑን የተነገረው ይህ ኃይል ከሰሞኑ ያሰለጠነው አዲስ ኃይልን ሲያስመርቅ የሚያሳይ ወታደራዊ ትርኢት ያሰራጨ ሲሆን ዓላማውም ወልቃይትን መቆጣጠር መሆኑን አሳውቋል። አርሚ 70 ወደ ወልቃይት ሰብሮ ለመግባት ኮማንዶ ኃይል ማደራጀቱ ሲቀጥል እነ ኮሎኔል ደመቀ ዘውዱም የተከዜ ዘብ የተሰኘው ኃይላቸውን አዘጋጅተው እየጠበቁ ነው። ወልቃይቱ ላይ በአራቱም አቅጣጫ ያሰፈሰፈ ኃይል መኖሩ የሚገለጽ ሲሆን ከሱዳን እስከ ኤርትራ ድንበር ሁሉም በተጠንቀቅ ቆመው እየተጠባበቁ ይገኛሉ። የህወሓት ጦር ከቅርብ ርቀት ሱዳን ላይ ኃይሉን አደራጅቶ እየተነቃነቀ መሆኑ የሰሙት እነ ኮሎኔል ደመቀ ዘውዱ በተጠንቀቅ ሆነዋል። የተከዜ ዘብን በበላይነት የሚመሩት የወልቃይት ሰዎች ሱዳን ላይ የተደራጀው ኃይል ወልቃይትን ሊያጠቃ መቋቋሙን እየገለጹ ናቸው። ህወሓት በሰላማዊ ተፈናቃይ ስም ያደራጀው ከፍተኛ ቁጥር ያለው ጦር እንዳለው የሚገለጽ ሲሆን ሰላማዊ ሰዎችን ጨምሮ ወደ ሱዳን የገባው ኃይል ከ30 ሺህ በላይ ነው። ይህንን ሰሞነኛ የአርቢ 70 እንቅስቃሴ ተከትሎ ሱዳን ላይ የተደራጀው የህወሓት ጦር በሁመራ በኩል በወልቃይት ጥቃት ሊከፍት እንደሚችል ጭምጭምታዎች እየተሰሙ ናቸው። ድንበር ላይ ያለው ጦር ሻዕቢያ ላይ ተነሳ። ጦሩ ህወሓትን ለማጥፋት ከሚንቀሳቀሰው የሀራ መሬት ኃይል ጋር መጣመሩ ይፋ ያደረገ ሲሆን ሻዕቢያና ህወሓትን ለመገርሰስ እንደሚንቀሳቀስም ተናግሯል። ከዚህ በተጨማሪ አዲስ ግራት ያለው እና በነ ጀነራል ምግበ የሚመራው የህወሓት አርሚ ዛሬ ከማልዳ ጀምሮ አልዋጋም ብሎ ማመጹ ተሰምቷል። የድርጅቱ እንቅስቃሴና የጦሩን አመጽ የተመለከተ ጥብቅ መረጃ ከኤርትራ ድንበር ተሰምቷል። በዛሬው ዕለት ከኤርትራ ድንበር ሁለት ወታደራዊ መረጃዎችም ወጥተዋል። የመጀመሪያው መረጃ አንድ አዲስ ኃይል ሻዕቢያና ህወሓትን ለመገርሰስ ትግል መጀመሩ የገለጸ ነው። የኢሮቢ ሬዚስተንስ ኃይል ባለፈው ሳምንት መመስረቱና ትግል መጀመሩን ይፋ አድርጎ ነበር። ቡድኑ ዛሬ ባሰራጨው መረጃ ደግሞ ከሀራ መሬት ታጣቂዎች ጋር መቀናጀቱን ይፋ አድርጓል። በሰሜን ምስራቃዊ ትግራይ ከሚገኙ የኢሮብ ማህበረሰብ የተውጣጡ ታጣቂዎች ተደራጅተው የኢሮቢ ሬዚስተንስ አርሚ የሚል ኃይል መመስረታቸውን ማስታወቃቸው ይታወሳል። ዛሬ እንደተሰማው መረጃ ከሆነ ይህ ኃይል ከሀራ መሬት ታጣቂዎች ጋር ለመቀናጀትም ተስማምቷል። በተለምዶ ሀራ መሬት ተብሎ የሚጠሩትና ራሳቸውን የትግራይ ሰላም ኃይል ብለው የሚጠሩት ኃይሎች ባሰራጩት መረጃ
ይህንን ጥምረት የፈጠሩት የህወሓትን የበላይነት ለመታገል መሆኑን አስታውቀዋል። በምስራቃዊ ትግራይ የሚገኙት የተገለሉ ያሏቸው ማህበረሰቦች ለመጠበቅ እንደሆነም ገልጸዋል። የኢሮቢ ማህበረሰብ ከኤርትራ ድንበር አቅራቢያ የሚገኝ ሲሆን የወረዳው የተወሰነ ክፍል በኤርትራ ኃይሎች ቁጥጥር ስር እንደሚገኝ ይታወቃል። ሌላኛው ከዚህ አቅራቢያ የተሰማው ደግሞ ጀነራል ምግበ ኃይለ የሚመሩት አርሚ ጦር ማመጹን የሚገልጽ ነው። ከኤርትራ ቅርብ ርቀት በምትገኘው አዲግራት ማዕከሉን ያደረገውና በጀነራል ምግበ የሚመራው አርሚ 15 አልዋጋም ሲል ዛሬ ማለዳ ጀምሮ አመጽ አስነስቷል። በቀጣይ መረጃ በጂንካ የተከሰተው አስደንጋጭ ክስተት ብዙዎችን ግራ አጋብቷል። በርካቶች መሞታቸው ተረጋግጧል። ባለሙያዎች ግራ ገብቶናል ብለዋል። በደቡብ ኢትዮጵያ አስደንጋጭና ምንነቱ ያልታወቀ ገዳይ በሽታ መከሰቱ ተነግሯል። በጂንካ አጠቃላይ ሆስፒታል ያልታወቀ በሽታ የሰዎች ሕይወት እየቀጠፈ መሆኑ ባለሙያዎች አረጋግጠዋል። ህዝቡ በእንባ ተሞልቶ ድረሱልኝ እያለ ነው። ነገሩ ከሚታሰበው በላይ አስፈሪ ሆኗል። ጂንካ ከተማ የሚገኘው ጂንካ አጠቃላይ ሆስፒታል ከቀናት ህመም በኋላ ለሞት እየዳረገ ባለውና ምንነቱ ያልታወቀ በሽታ ምክንያት በከፍተኛ ድንጋጤ ውስጥ መሆኑ ተዘገበ። የሆስፒታሉን ዶክተሮች ጨምሮ የሌሎች 5 ሰዎች ህይወት ቀድሞ ማለፉ ተገልጿል። በሽታው ሰዎችን ከ3 እስከ 5 ቀናት ባለው ጊዜ ውስጥ ለሞት እየዳረገ መሆኑን የሆስፒታሉ ባለሙያዎች አስታውቀዋል። በሆስፒታሉ ውስጥ ያሉ የጤና ባለሙያዎች የበሽታው ምንነት ማወቅ እንዳልቻሉም ገልጸዋል። ነገር ግን የሚታዩት ምልክቶች የሚከተሉትን ያካትታሉ ብለዋል። ከትኩሳት ጋር ተመሳሳይ ምልክቶች፣ ከዚያም ከፍተኛ የደም መፍሰስ፣ በመጨረሻም የሰውነት አካላት እንቅስቃሴ መክታት ወይም መስራት አለመቻል። በሆስፒታሉና በጂንካ ከተማ ውስጥ ከፍተኛ መረበሽና ድንጋጤ ነግሷል። የጤና ባለሙያዎች ለክልሉ መንግስት ሪፖርት መደረጉን ገልጸው ተገቢውን ትኩረትና አፋጣኝ ምላሽ ባለማግኘታቸው በስጋት ውስጥ መሆናቸውን አሳስበዋል። ባለሙያዎቹ ለፌዴራል መንግስትና ለጤና ጥበቃ ሚኒስቴር አፋጣኝ ምላሽ እንዲሰጡ እና ለችግሩ ድምፅ እንዲሆንላቸው አጥብቀው ተማጽነዋል። እስካሁን ድረስ የክልሉ መንግስት ስለ ጉዳዩ በይፋ የገለጸው መረጃ የለም። በመጨረሻም በትራምፕ ኩርፊያ የሚለወጥ ፖሊሲ የለም። ደቡብ አፍሪካ አመረረች። ትራምፕ በደቡብ አፍሪካ በሚካሄደው የቡድን 20 ስብሰባ ላይ ሊገኙ ማለታቸውን ተከትሎ ደቡብ አፍሪካ የሰጠችው ምላሽ አነጋጋሪ ሆኗል። ትራምፕ አሜሪካ የጂ20 ስብሰባ ላይ እንዳትገኝ የወሰኑት ውሳኔ የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካው ፕሬዚዳንት ተናገሩ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ሀገራቸው በመጪው ሳምንት መጨረሻ በደቡብ አፍሪካ በሚካሄደው የጂ20 ስብሰባ ላይ እንዳትገኝ ያስተላለፉት ውሳኔ የራሳቸው ኪሳራ ነው ሲሉ የደቡብ አፍሪካው ፕሬዚዳንት ሰሪል ራማፎሳ ተናገሩ። ፕሬዚዳንት ራማፎሳ አሜሪካ የቦይኮት ፖለቲካ በእርግጥም እንደሚሰራ ዳግም ማሰብ ይኖርባታል፣ ምክንያቱም በእኔ ሀሳብ አይሰራምና ብለዋል። ትራምፕ ባሳለፍነው ሳምንት በማህበራዊ ትስስር ገጻቸው ላይ የዓለማችን እጅግ ባለጸጋ ኢኮኖሚ ባለቤት ሀገራት መሪዎች በጆሃንስበርግ በሚያካሂዱት ስብሰባ ላይ የአሜሪካ መንግስት እንደማይገኝ አስታውቀዋል። ትራምፕ ይህን ያስታወቁት በደቡብ አፍሪካ ውስጥ የነጮች አናሳ ቡድን አባላት በዘራቸው ምክንያት በኃይል እየተሰደዱና መሬታቸው እየተነጠቀ ነው በሚል ነው። ዩናይትድ ስቴትስ በጂ20 ላይ ላለመገኘት መወሰኗ ያሳዝናል ያሉት ፕሬዚዳንት ራማፎዛ አክለውም ዩናይትድ ስቴትስ በስብሰባው ባለመገኘቷ ምክንያት ስብሰባው ይቋርጣል ብለን ማሰብ የለብንም ሲሉ ተናግረዋል። አያይዘውም ስብሰባው ይቀጥላል፣ ሁሉም የሀገራት መሪዎች እዚህ ይሆናሉ፣ በመጨረሻም መሰረታዊ የሆኑ ውሳኔዎችን እናሳልፋለን፣ አለመኖራቸውም የእነሱ ኪሳራ ነው ብለዋል። የተወደዳችሁ የቻናላችን ቤተሰቦች ለአሁኑ ለእናንተ ይመጥናሉ ብታደምጧቸው ታተርፉባቸዋላችሁ ብለን የመረጥንላችሁ ዕለተ መረጃዎቻችን እስካሁን ያደመጣችኋቸው ነበሩ። በተመሳሳይ ሀገራዊና ቀጠናዊ ጉዳዮች እንዲሁም ዓለም አቀፋዊ የጂኦፖለቲካ ወታደራዊና አነጋጋሪ ክስተቶችን ለበለት ተከታትለን በትኩስ ይዘን እንደምንቀርብ እያሳወቅን የቻናሉ ቤተሰብ ካልናችሁ ሰብስክራይብ፣ ቪዲዮን ላይክ እና ሼር በማድረግ ተደራሽነታችን ታሰፉ ዘንድ አክብሮታዊ ግብዣችን ነው። አበቃን። ሰናይ ጊዜን ተመኘን።